የጌታ ጸጋ ይብዛላችሁ ውድ የዩቲዩብ ቻናላችን ቤተሰቦች። ለቻናላችን ለዚህም ቪዲዮ አዲስ ከሆኑ ቻናላችንን ሰብስክራይብ እንድታደርጉ ጠይቃለሁኝ። ሰብስክራይብ ብቻ ሳይሆን ሌላም ጊዜ ደግሞ እንደዚህ አይነት ቪዲዮዎች እንዲደርሶት የኖቲፊኬሽን በተኑን እንድትጫኑ አደራላለሁ። በዚህ ቪዲዮ ደግሞ ከተባረካችሁ ቪዲዮውን ላይክ እንዲሁም ደግሞ ኮመንት በማድረግ የጌታችን የኢየሱስ ክርስቶስን የመንግስቱን ስራ አብረውን እንዲሰሩ በዚህ አጋጣሚ ጥሬን አቀርባለሁ። እግዚአብሔር ይባርካችሁ፣ ጸጋ ይብዛላችሁ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ስም የተባረከ ይሁን። እግዚአብሔር መልካም አምላክ ነው። ኢየሱስ ክርስቶስ ጌታ ነው። መጽሐፍ ቅዱሳችሁን አንደኛ ዜና ምዕራፍ 17 ታወጡና እናነባለን። ዛሬም ካለፈው የሚቀጥል ነው። የእግዚአብሔርን ማደሪያ መፈለግ፣ የእግዚአብሔር ፊት መፈለግ በሚል ሀሳብ አራተኛ ክፍል ነው ዛሬ አጠናቅቃለሁ ብዬ አስባለሁ። አንደኛ ዜና ምዕራፍ 17 ቁጥር 1 እና 2 አነባለሁ። የዳዊትን ሕይወት ከፋፍለን እያየን ነው። ባለፈ ሳምንቶች አይ ቲንክ ሁለተኛ ሳምንት ነው ባለፈ የተነጋገርነው ስለ ዳዊት ሳይቀባ ዳዊት እግዚአብሔርን እንዴት ይፈልግ እንደነበር፣ ከተቀባ በኋላ ዳዊት ሳውልን እያሳደደው እንዴት እግዚአብሔር ጋር የነበረው ቁርኝት፣ በኋላ ደግሞ ሊያነግሱት በመጡ ጊዜ እኔ ከመንገሴ በፊት እግዚአብሔር መጀመሪያ እግዚአብሔር ቃል ኪዳን ታቦት መምጣት አለበት፣ ቦታው መሆን አለበት፣ ስፍራውን መያዝ አለበት በሚል ሀሳብ ስንነጋገር ነበር። ዛሬ ደግሞ ከነገሰ በኋላ ያለውን ነው የምናየው። እንጸለያለን። ማነው እናነባለን። አንደኛ ነገሥት 17 1 እና 2 አንብበን እንጸለያለን። ዳዊት በቤተ መንግስቱ ተደላድሎ በተቀመጠ ጊዜ ነቢዩ ናታንን እነሆ እኔ ከዝግባ በተሰራ ቤተ መንግስት ውስጥ እኖራለሁ፣ የእግዚአብሔር የኪዳኑ ታቦት ግን በድንኳን ውስጥ ይኖራል አለው። ናታንም ለዳዊት እግዚአብሔር ካንተ ጋር ስለሆነ ያሰብከውን ሁሉ አድርግ ሲል መለሰለት። እንጸለያለን። የዘላለም አምላክ እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። አንተ መልካም አምላክ ነህ። በመካከላችን ስላለ እናመሰግንሃለን። ስምህ ከዘላለም እስከ ዘላለም የተባረከ ነው። ሕያው የሆነውን ቃልህን ከፍተን አንብበናል። እግዚአብሔር ሆይ የልብህን ሀሳብ እንድትሰጠን እግዚአብሔር ሆይ በኢየሱስ ክርስቶስም የቃል ኃይል እንዲመጣልን፣ የቃል ደጆች እንዲገለጡልን በኢየሱስ ክርስቶስም ለልባችን እንድትናገርን በኢየሱስ ክርስቶስም እንጸልያለን። ማንኛውም ክፉ በኢየሱስም የታሰረ ይሁን። ዓላማህን ፈጽም። እኔም መናገር እንደሚገባኝ እንድናገር ከናፍርክን እንድትዳስስ በኢየሱስም እንጸልያለሁ። ሁሉ ለአንተ ክብር ይሁን። አመሰግንሃለሁ በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላካችን የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። በዚህ ቦታ ናታን ማለት ነቢይ ነው። ዳዊት በቤተ መንግስቱ ይላል ተደላድሎ በተቀመጠ ጊዜ ነቢዩ ናታንን ምን አለው? እነሆ እኔ ከዝግባ በተሰራ ቤተ መንግስት ውስጥ እኖራለሁ፣ የእግዚአብሔር የኪዳኑ ታቦት ግን በድንኳን ውስጥ ይኖራል አለው። ናታንም ለዳዊት እግዚአብሔር ከአንተ ጋር ስለሆነ ያሰብከውን ሁሉ አድርግ ሲል መለሰለት ይላል። እና አያችሁ ምንም ነቢይ ቢሆን ነቢይ ነው፣ ግን በጊዜው የመጣለት ነገር የለም። እና በኋላ ግን ቀጥሎ ያለው ነገር ስታነቡ ሌሊት በሕልም እግዚአብሔር ሲናገረው እንመለከታለን። እና አሁን ወደዛኛው ሀሳብ በኋላ ላይ ሄዳለሁ። ዳዊት ባለፈ ጊዜ እንዳያችሁት ሊያነግሱት በመጡ ጊዜ እሱ ግን ምን አለ? አሁን ተሰብስበው ነው የመጡት። እስራኤል በሙሉ አለቆች በጎሳ በስልጣን በተዋረድ ነው የመጡት እና ያ ሁሉ ዳዊትን ሊያነግስ የመጣ ህዝብ ነው። እና ምን አለ እሱ ግን በዳዊት ዘመን ባለፈ ጊዜ እንዳየ ነው ማለት ነው። በዳዊት ዘመን የእግዚአብሔርን ታቦት አልፈለግነውም እና ወደ ቤቱ ሊመለስ ይገባላል እና ሄዶ እንዳመጣው አይተናል። መጀመሪያ ከአሚናዳብ ቤት ነበር። ከአሚናዳብ ቤት ሲያመጣው በኋላ መንገድ ላይ የተፈጠረውን ነገር አይተናል። በኋላ ተመልሶ የቃል ኪዳኑ ታቦት ወደ ሆነ ወደ አሚናዳብ ቤት አሚናዳብ ቤት ደግሞ በቃ ያለውን ሁሉ እንደባረከው
በዚያ ቦታ መልካም እንደሆነ ሲሰማ ዳዊት እንደገና ከዚያ ሄዶ እንዳመጣው እንዴት ሆኖ መምጣት እንዳለበት ሁሉ ጥናት አድርጎ በከብቶች ሳይሆን በሰው በሌዋውያን በማንም ሰው ሳይሆን በሌዋውያን መምጣት እንዳለበት አስቦ አመጣው ይላል። ሲያመጣው ድንኳን ተክሎ አስቀድሞ አዘጋጅቶ ድንኳን ተክሎ አመጣው። እግዚአብሔር ይመስገን። ስለዚህ ታቦቱ ሲመጣ ቀጥታ ዳዊት ወደ አዘጋጅለት ክፍል ነው የገባው። ወደ ኋላ ያለውን ምዕራፍ 16 ስታዩ እና ዳዊት ያዘጋጀለት ድንኳን ነው ያስገባው። ከዛ አዋጅም አወጀ፣ የቃል ኪዳኑ ታቦት ከዚህ በኋላ ከሌዋውያን በቀር ማንም እንዳይነካው፣ እነሱ ደግሞ የሚገባውን ስርዓት በሙሴ ጊዜ ይደረግ የነበረው ስርዓት እንዲያደርጉለት፣ እንዲያጥሙለት፣ እንዲያገለግሉት በቃ ሌዋውያንን አዘዘ። እግዚአብሔር አምላክ ተመሰገነ። አሁን የቃል ኪዳኑ ታቦት ድሮ በሰው ቤት ደባል ሆኖ የኖረበት ዘመን አለ። ላልተቆጠረ ዘመን፣ ለብዙ ዘመን በእርግጥ 20 ዓመት አንድ ቦታ 20 ዓመት ከምናምን 7 ወር ደግሞ በፍልስጤም 3 ወር በአሚናዳብ ቤት እና በእነዚህ ዓመታት ደባል ሆኖ የኖረው ሰው ቤት ገብቷቸው ደባል ሆኖ ሰው ጋር ሰው የሚኖርበት ቤት ነው የኖረው። አስቡ እንግዲህ እና አሁን ዳዊት አምጥቶ ሙሴ ያደርገው እንደነበረው በድንኳን በተዘጋጀለት ድንኳን ተቀምጧል። አሁን ዳዊት አርፎ እግዚአብሔር በሰጠው ዙፋን እግዚአብሔር ባስቀመጠው ዙፋን ተደላድሎ በተቀመጠ ጊዜ አሁንም ልቡ አላረፈ። አይገርማችሁም? ልቡ አላረፈ። ዳዊት ልቡ አላረፈ። እኔ ከዝግባ በተሰራ ቤተ መንግስት ተደላድያለሁ፣ የእግዚአብሔር የኪዳኑ ታቦት ግን በድንኳን አለ እስካሁን አለች። የእግዚአብሔር የኪዳኑ ታቦት በዝግባ ማነው በድንኳን ውስጥ ነው ያለው። እኔ በቃ ከዝግባ በተሰራ ቤተ መንግስት ውስጥ አለው ብሎ ለነቢዩ ለናታን ይነግረዋል። እና ሸክም ያላቸው ሰዎች አሁን ሸክም ያላቸው ሰዎች በቃ ለእግዚአብሔር ነገር የነሱ ነገር ቢመቻችላቸውም ልባቸው ግን አይፈም። ይሄ ሸክም ይባላል። ለእግዚአብሔር ስራ የጎደለ ክፍል፣ የተበላሸ ክፍል፣ በቃ መሰራት ያለበት ነገር እያዩ ስማይ እንደ ነህምያ የነህምያ ቅጥሩ ፈርሶ ባየ ጊዜ እሱ ያለው በቃ በንጉሥ ቤት ነው። ጠጅ አሳላፊ ነው። ጠጅ አሳላፊ ማለት ዝም ብሎ እንዳሁኑ ዘመን ዝም ብሎ ተራ እንትን አይደለም፣ ወይተር እንደዛ አይደለም። እሱ ካልቀመሰ እሱ ቀምሶ ካልሰጠው ንጉሱ አይጠጣም። ስለዚህ የንጉሱ ሕይወት በነህምያ እጅ ነው ያለው። እንደዛ ነው የሚታሰበው። በቃ ማንኛው ምግብ ይሁን ወይ ጠጅ ይሁን ምግብ ይሁን ነህምያ ያልቀመሰው ነገር ወደ ንጉሱ ያልፍ። ስለዚህ በስልጣን ላይ ያለ ነው ነህምያ ማለት። ግን የኢየሩሳሌም ቅጥር ፈረሰ ተብሎ ሲሰማ ፊቱ አዘነ ነው የሚለው። ፊቱ የውስጥ ሐዘን ደግሞ የልብ ደስታ ፊት ላይ ነው የሚታየው፣ ሐዘንም ፊት ላይ ነው የሚታየው። የነህምያ ንጉሱ አይቶታል። ሐዘኑ ልቡ ውስጥ የገባ ሐዘን አለ እና እንደ ሁልጊዜው ወይን ጠጁን ሊያቀርብ ሲፈልግ ፊቱ ላይ የሚነበብ ነገር አለ። ንጉሱ ምን ነው ዛሬ ያለ ወትሮ ከዚህ በፊት አይቼው የማላውቀው ነገር ሆነ፣ ይሄ የልብ ስብራት ነው ሲለው ከዛ ተናገረ ማለት ነው። የአባቶቻችን መቃብር ፈርሶ ቅጥሩ ፈርሶ ኢየሩሳሌም ተቃጥላ ለምን አልዘናል? አያችሁ፣ ለምን አልዘን እና ሸክም ያለባቸው ሰዎች ምን ለማለት ፈልገን፣ ሸክም ያለባቸው ሰዎች እነሱ በተመቻቸ ቦታ ቢኖሩም የእግዚአብሔር ቤት በቃ መሆን የሚገባው ሳይሆን በቃ የፈራረሰ ነገር ካለ ያልተሰራ ነገር ክፍተት ካለ እረፍት አይኖራቸውም። ስለዚህ የእግዚአብሔር ቤት በቃ ጎደሎ ነገር ስታዩ እረፍት ሊሰማችሁ አይገባም ልል ነው። ለእኛም ዛሬ በቃ በእግዚአብሔር ቤት ክፍተት ያለው በቃ መሰራት ያለበት ነገር ካለ ተጠያቂዎች እኛ ነን። ልባችን ዝም ሊል አይገባም። በቃ ይሄኛ ነዋ። ዳዊት እንደዛ ነው። እረፍት አልተሰማው። በቃ እኔ ከዝግባ በተሰራ ቤተ መንግስት ውስጥ አለው። በቃ ከረኝነት ወጥቼ እዛ መንከራተት ቀርቶ ሳውል ማሁን ማሳደድ የለም። እሱ ራሱ ሙቷል። ስለዚህ
በኋላ ላይ ይናገራል። ሌላም ነገር አለ፣ የተከራተተበት ነገር አለ። እንደገና ከዙፋን ወርዶ አሁን ግን አርፏል። አሁን ግን እረፍት ላይ ነው። ዳዊት ተዘልሏል እና እኔ አርፌያለሁ። ነገር ግን የእግዚአብሔር ቤት የእግዚአብሔር የቃል ኪዳኑ ታቦት እግዚአብሔር ራሱ ያለበት ክብሩን የሚገልጥበት ግን በድንኳን ነው ያለው ሲል ነቢዩ ምን አለው? በቃ እግዚአብሔር ካንተ ጋር ነውና በልብ ላይ ያለውን ሁሉ አድርጋ እና ለሊት ደግሞ እግዚአብሔር መጣና ለነቢዩ ምን አለ? በቃ ከግብፅ ጀምሮ በሙሴ ዘመን ጀምሮ እግዚአብሔር በድንኳን እንደኖረ ነገስታቶች ሲያልፉ ማለት ሳኦልም ሲያልፍ በነበረበት ዘመን በድንኳን እንደኖረ ማንንም ስሩልኝ እንዳላለ እስከ ዛሬ ድረስ እኔም ከቦታ ቦታ እየተንከራተትኩ ነው ያለሁት፣ ግን ማንንም ስሩልኝ አላልኩም። አንተ ለኔ ልትሰላማሰሩ መልካም ነው፣ ግን አንተ ብዙ ጦርነት ተዋግታል፣ ብዙ ጦርነት ታደርጋል፣ ብዙ ደም አፍስሳል፣ በእጅ ብዙ ደም ፈሷል እና የኔን ቤት አንተ አትሰራልኝም ማለት የኔን ቤት የምትሰራልኝ አንተ አይደለም፣ አንተ አይደለም የምትሰራልኝ። ነገር ግን ከአብራክህ ከአንተ የሚመጣ የሚወለድ የሰላም ሰው አለ። ሃሌሉያ! እግዚአብሔር ይመስገን። የሰላም ሰው አለ። እሱ ነው ቤት የሚሰራልኝ። እኔ አባት ሆነዋለሁ፣ እሱም ልጅ ይሆነኛል። ስለ ሰለሞን የተናገረው ቃል እና እዛኛው አሁን እንትን ስላልሆነ ከዚያ መለሳል። ስለዚህ ዳዊት እንዲህ አይነት ሀሳብ ሲያመጣ ትመለከታላችሁ። ተደላድሎ በንጉሥ ላይ በዙፋን ላይ ቢቀመጥ ዳዊት በቃ ሀሳቡ የእግዚአብሔር ነገር ነው። ልቡ ያለው እግዚአብሔር ላይ ነው። እግዚአብሔር አምላክ ተመሰገነ። በቃ ስለዚህ አሁንም ስለ ማደሪያው ሲጨነቅ፣ አሁንም ስለ እግዚአብሔር ቃል ኪዳን ታቦት ሲጨነቅ ታያላችሁ። መቼ? ተደላድሎ በዙፋን ላይ በነበረ ጊዜ። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። አሜን። እግዚአብሔር ይመስገን። ስለዚህ የዳዊትን ሕይወት ከፋፍለን እያየን ነው። ሲጨነቅ በበረሃ ላይ ሆኖ ምናምን ሳይሆን ተደላድለው ሲቀመጥ ዳዊት ያለ እግዚአብሔር አይሆንለትም፣ ያለ እግዚአብሔር አይሆንለትም። እግዚአብሔር አምላክ የተመሰገነ ይሁን። ሌላው እንድናየው የምፈልገው ይሄ በሶስተኛ ደረጃ ነው። በአራተኛ ደረጃ ተደላድሎ ካለበት ዙፋን ላይ አርፎ ካለበት ዙፋን ላይ በልጁ በአቢሰሎም ምክንያት ከዙፋን ወርዶ በእግሩ የተንከራተተበት ጊዜ አለ። በእግሩ የተንከራተተበት ጊዜ አለ። ይሄንን ሁለተኛ ሳሙኤልን 16 ታውቁልኛላችሁ። ሁለተኛ ሳሙኤል 16 ከቁጥር 5 ጀምሮ ተከተሉኝ፣ አነባለሁ። ንጉሥ ዳዊት ወደ ባሕሪም ሲደርስ ከሳኦል ቤተሰብ ነገድ የሆነ አንድ ሰው ከላይ ጀምሮ ስታዩ ከቁጥር 1 ጀምሮ ከቁጥር 1 ጀምሮ ስታነቡ ዳዊት ከዙፋን እንደወረደ ይናገራል። እዚህ ደግሞ ወርዶ በእግሩ እየሄደ እያለ ነቃፊ ሲነቅፈው ነው የምንመለከተው። ንጉሥ ዳዊት ወደ ባሕሪው ሲደርስ ከሳኦል ቤተሰብ ነገድ የሆነ አንድ ሰው ብቅ አለ። እርሱም የጌራ ልጅ ሳሚ ነው። እየተራገመም ወጣ። የንጉሥ ወታደሮችና የክብር ዘቦቹ ሁሉ በዳዊት ግራና ቀኝ ቢኖሩም
ቢኖሩም እንኳ በዳዊትና በሹማምንቱ ላይ ሁሉ ድንጋይ ይወረውርባቸው ነበር። ሳሚም እንዲህ ብሎ ይራገም ነበር፣ ውጣ ከዚህ ውጣ፣ አንተ የደም ሰው፣ አንተ ምናምንቴ ሰው፣ መንግስቱን የወሰድክበትን የሳኦልን ቤተሰብ ደም ሁሉ እግዚአብሔር ወደ አንተው እየመለሰው ነው። እግዚአብሔር መንግስትን ለልጅ ለአቢሳሎም አሳልፎ ሰጥቷል። አንተ የደም ሰው ስለሆን እነሆ መከራ መጥቶብሃል። ከዚያ የጽሩያ ልጅ አቢሳ ንጉሱን ይህ የሞተ ውሻ ንጉሱን ጌታዬን እንዴት ይራገማል? ልሻገርና ራሱን ልቁረጠው አለ። ንጉሱ ግን እናንተ የጽሩያ ልጆች እናንተና እኔን የሚያገናኘን ምን ነገር አለ? እግዚአብሔር ዳዊትን እርገመው ብሎ የሚረግመኝ ከሆነ ይህን ለምን አደረግክ ብሎ ማን ሊጠይቀው ይችላል አለው። ከዚያም ዳዊት አቢሳንና ሹማምንቱን ሁሉ እንዲህ አላቸው፣ ከአብራኬ የወጣው ልጄ ሕይወቴን ሊያጠፋ ከፈለገ ይህ ብንያማዊ ቢያደርገው ምን ያስደንቃል? ስለዚህ ተውት፣ እግዚአብሔር በል ብሎት ነውና ይራገም። ምናልባት ይችን ነው ደግሞ የምፈልገው፣ ምናልባት እግዚአብሔር ሐዘኔን አይቶ በዛሬውም እርግማን ፈንታ በጎ ያደርግልኝ ይሆናል። አየች። አሁን ዳዊት ከዙፋን ወርዶ በልጁ በአቢሳሎም ምክንያት በእግሩ እየተንከራተተ ነው። አሉ አጃቢዎች አሉት። አሁንም ዳዊት መጠነኛ ኃይል አለው። አይደለም ለሳሚ ለሌላም ሰው ቢሆን ዳዊት ብቻውን እንኳን ይበቃል። ስለዚህ አለ አሁንም ኃይል አለ። ኃይል እያለ አቅም እያለ ዳዊት ግን የመለሰው መልስ አስቡ። ይሄ የጌራ ልጅ ሳሚ ይባል፣ አንተ የደም ሰው የእጅህን ያገኘው የሳኦልን ቤተሰብ ገለሃል፣ አጠፍተሃል። አሁን መንግስትን ካንተ ነጥቆ ለልጅ ለአቢሳሎም ሰጠው። ስለዚህ ይሄ የሆነብን ምክንያት የእጅህን ያገኘው፣ ሂድ ከዚህ አንተ እያለ ድንጋይ እየወረወረ አፈር እየረጨ ይራገም ጀመር። ጎን ለጎን እነሱ በዚህ ማዶ ናቸው፣ እሱ ደግሞ በዚህ የሆነ እንግዲህ እንደዚህና እንደዚህ ናቸው። ይራገመ አንድ ሰው ሆኖ ተራ ሰው መሳሪያ እንኳን በእጁ የለም። ቢኖረው የማታደግጠኛ ይተኩሳል። ግን አፈር እየረጨ ድንጋይ እየወረወረ ማለት ነው። እና አያችሁ ትዕግስት ማለት ስለ ትዕግስት አይደለም እያስተማርኩ ያለሁት፣ ግን ትዕግስት ማለት አቅም ሳይኖር ዝም የምንለው ሳይሆን አቅም እያለ ችሎታ እያለ መልስ መስጠት የምንችልበት ወይም በአጠፋ ማድረግ የምንችለው ነገር ፖቴንሻል እያለን ነገር ግን ለእግዚአብሔር የምንተው ነገር። አሁን ዳዊት ፖቴንሻል አለ። ምንድን ነው ያለው? ያ ከእሱ ጋር ያለው የጦር እንትን አዛዥ በቃ ይሄ የሞተ ውሻ የሚመስል እጄ ራሱን ልቁረጠው ሲለው እናንተ የጽሩያ ልጆች ከእናንተ ጋር ምን አለኛል? ምን አለኝ? በገና በእናንተ መካከል ምን አለ? እግዚአብሔር እኮ እርግማን ብሎ ልኮት ይሆናል። ስለዚህ ይህንን እርግማን እግዚአብሔር ወደ በረከት ይለውጥልኛል። ይህንን እርግማን እግዚአብሔር ለእኔ የፍርድ ቀን ያመጣልኛል። ስለዚህ ተውት፣ እግዚአብሔር እርግማን ብሎ ይሆናል። አያቸው አሁንም በዚህ ጊዜ እግዚአብሔር ነው። በቃ ዳዊት አሁንም በዚህ ጊዜ በቃ ትምክህቱ እግዚአብሔር በራሱ ኃይል ምንም ማለት ተውታል። ምናልባት እግዚአብሔር ሐዘኔን አይቶ በዛሬውም እርግማን ፈንታ በጎ ነገር ያደርግልኝ ይሆናል። እግዚአብሔር ይመስገን፣ እግዚአብሔር አምላክ ይመስገን። አሁን ዳዊት ከዙፋኑ ወርዶ ሲንከራተት ከእግዚአብሔር ጋር ያለው ነገር ምንድን ነው ካላችሁ፣ ዙፋን ላይ ሲሆን እግዚአብሔር ከዙፋኑ ወርዶ እየተንከራተተ ከክብር ሳይ እኮ መንከራተት ምንም ማለት ብዙም ድሮም የራቀ ስላልሆነ ብዙ አይታወቅም። ግን አሁን ከክብር ከዙፋን ወርዶ በባዶ እግር እያለቀሰ ነው የሚለው። እያለቀሰ ከፍሎስታ እያለቀሰ በእግሩ እየተንከራተተ እያለ ያ ነገር ሲደርስበት አሁን በቁስል ላይ በቃ መርዝ ጥስጣሴ መጨመር ነው።
በጣም የሚያሳዝን ነው። ግን ዳዊት ግን ታገሰ። አያችሁ፣ ዳዊት ታገሰ። በጣም የሚገርመው እግዚአብሔር አምላክ የተመሰገነ። ስለዚህ ዳዊት ከዙፋን ሲወርድ ከእግዚአብሔር ጋር ያለው ነገር ምንድን ነው? ዙፋን ሲቀር ክብር እያለ እግዚአብሔርን ማመስገን ኦኬ መልካም ነው። ግን ከክብር ሲዋር በውርደት ላይ ሲሆን ወርዶ መሬት ላይ በሆነ ጊዜ እየተሰደበ ባለበት ጊዜ እየተረገመ ባለበት ጊዜ እየተነቀፈ ባለበት ጊዜ የዳዊት ሕይወት ምን ይመስላል ስንል ይሄንን ይመስላል። እንበቀልልህ እያሉት ኖ አትበቀሉ፣ እናንተ በራሳችሁ አትበቀሉ፣ እኔ በራሴ አልበቀልም፣ በቀል የእግዚአብሔር ነው አለ። በቀል የእግዚአብሔር ነው ወገኖች። ስለዚህ ተወ ዳዊት። ስለዚህ የዳዊት ሕይወት ከዙፋኑ ወርዶ በአቢሰሎም አማካኝነት ምድረ በዳ ላይ በነበረ ጊዜ እንደገና ምን ይመስላል ካላችሁ የዳዊት ሕይወት ይሄንን ይመስላል። በቃ ነገሩን ለእግዚአብሔር አሳልፎ በመተው ከእግዚአብሔር መጠበቅ፣ በቃ እግዚአብሔር እንደሚበቀልለት፣ እግዚአብሔር አልፎ ስለሱ እንደሚዋጋለት፣ እግዚአብሔር ሌላ የረፍት ዘመን እንደሚያመጣል፣ ይህንን እግዚአብሔር ያስብልኝ ይሆናል ብሎ ይጠብቃል። በዛሬውም የእርግማን ፈንታ በጎ ነገር ያደርግልኛል ብሎ ይጠብቃል። እግዚአብሔር ይመስገን፣ ስሙ የተባረከ። ስለዚህ ስትጎዱ በስራ ቦታ ሊሆን ይችላል፣ በየትኛውም አካባቢ ሊሆን ይችላል። በቃ እናንተ ጉዳት ሲደርስባችሁ፣ ሰዎች ሲጎዷችሁ እግዚአብሔር ለእኛ እንደሚበቃል፣ እግዚአብሔር ያንን ለበረከት ያንን ለረፍት እንደሚያደርግ ማሰብ ይሄ ለእኛ አሁን እያስተማረ ነው። እግዚአብሔር ይገባል። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! የእግዚአብሔር ስም ይባላል። ስለዚህ ዳዊት ሲንከራተትም እንደዚሁ ነው። ከዙፋን ወርዶ ለሱ ምንም አለ። እግዚአብሔር ይመስገን፣ ስሙ የተባረከው። እንደገና እግዚአብሔር እንዳለው አይደለም፣ ዳዊት እንዳለው እኮ ነው። እንደገና ደግሞ እግዚአብሔር ዳዊትም ዙፋን ላይ መልሶታል። ዙፋን ላይ መልሶታል። ሁለተኛ ሳሙኤል ምዕራፍ 18 በዚሁ 2 ፔጅ ገልበጥ ስታደርጉ ታገኙታላችሁ። ምዕራፍ 18 ላይ የአቢሰሎም ሞት ነው። የአቢሰሎም ሞት ነው የተነገረው። አቢሰሎም እንደሞተ በሰማ ጊዜ ዳዊት አዝኗል ነው የሚለው። መልእክተኛ ሲመጣ መጀመሪያ እንደውም አቢሰሎም ደህና ነው ወይ ነው ያለው እና ሰዎች የአቢሰሎምን ሞት ሲነግሩት አለቀሰ ነው የሚለው። ምርር ብሎ አለቀሰ። የአንተን ሞት ምነው እኔ በሞትኩ አለ። የአንተ ሞት ለእኔም ሆነ። በጣም የሚገርም ልብ ያለው ነው ዳዊት እና በምዕራፍ 18 ላይ ሁለተኛ ሳሙኤል አቢሰሎም ሲሞት በምዕራፍ 19 ላይ ዳዊት እንደገና ወደ ንግስናው ተመልሷል። ዳዊት ቁጥር 9 ላይ ምዕራፍ 19 ዳዊት ወደ ኢየሩሳሌም ይላል እና እዛ ላይ ስታዩ ዳዊት በዙፋኑ ላይ ተቀምጧል እና እስቲ ከምዕራፍ 19 ቁጥር 1 ትንሽ ለየው። ልጁ አቢሰሎም እንደሞተና ሳኦል ማነው ንጉሥ ዳዊት እንዳዘነ የሚናገር ክፍል ነው። ከቁጥር 18 እዚሁ ምዕራፍ 19 ላይ ቁጥር 18 እስከ 23 እስቲ አለፍ አድርጌ ላንብበው። ቁጥር 18 የንጉሱ ቤተሰብ ለማምጣትና እርሱ የሚፈልገውንም ሁሉ ለማድረግ በመልካው ተሻገሩ። የጌራ ልጅ ሳሚ ዮርዳኖስን ተሻገረ። የቅድም ሲራገም የነበረው ሲሳደብ የነበረው ተሻገረ፣ በንጉሱ ፊት ተደፍቶ ይላል። እንዲህ አለ፣ ጌታዬ በደሌን አይቁጠርብኝ። ንጉሥ ጌታዬ ከኢየሩሳሌም በወጣባት ዕለት የፈጸምኩትን ስህተት እርሳው፣ ከአእምሮህም አውጣው። እኔ አገልጋይህ ኃጢአት መስራቴን አውቃለሁና፣ ዛሬ ግን ጌታዬን ንጉሱን ለመቀበል ከዮሴፍ ቤት ሁሉ የመጀመሪያው ሁኜ እነሆ መጥቻለሁ። ከዚያም የጽሩያ ልጅ አቢሳ፣ ሳሚ፣
በእግዚአብሔር የተቀባውን የረገመ ስለሆነ መሞት አይገባውምን አለ። ዳዊትም እናንተ የጽሩያ ልጆች እናንተንና እኔን ምን ያገናኘ ነው? ምን ያገናኘን ነገር አለ? ዛሬ ጠላት ሆናችሁብኛል። ማንስ ቢሆን ዛሬ በእስራኤል ዘንድ ሰው መሞት አለበትን? እኔ በእስራኤል ላይ ንጉሥ መሆኔን ያወቅኩባት ቀን አይደለችምን ብሎ መለሰ ይላል። በጣም ይገርማል። አያችሁ፣ አሁን ቅድም የጸለየው ጸሎት አለ። ቅድም ከእግዚአብሔር ጋር የተነጋገረው ነገር አለ። ይህንን እርግማን እግዚአብሔር ያስብልኝና እንደገና የካሳ ዘመን ሊያመጣልኝ ይችላል። መጣ። አያችሁ፣ ያ ዘመን ሲመጣ አሁንም ብቀላ አልተበቀለም። ስለዚህ እነዚህ የጽሩያ ልጆች አሁን ቅድም ያለው ነው። አንደኛው ነው ቅድም መሞት አለበት፣ ንጉሡ ረግሟል፣ እንዴት ለሱም የሆነ አሁን ኃይል አሁንም አለን ያለው ነው። ስለዚህ እንደዛ ሲል አሁንም ኖ ለምንድን ነው እናንተ ሰዎች ጠላት የምትሆኑብኝ? ዛሬ ሰው የሚሞትበት ቀን ነው። ሰው የሚሞትበት ቀን አይደለም። ዛሬ ሰው የሚሞትበት ቀን አይደለም። ዛሬ እኮ በዙፋን ላይ የተቀመጥኩበት ቀን ነው። ዛሬ እግዚአብሔር እኔን ስንከራተት ያሰበባት ቀን ነች። ለረፍት ወደ ረፍት የመለሰባት ቀን ነች። እንዴት በዚህ ቀን እንደዚህ አይነት ነገር ታስባላችሁ ብሎ ሲመልስለት እንመለከታለን። አያችሁ፣ እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። የሚገርም አምላክ ነው ዳዊት ማለት። የሚገርም ሰው ነው። የሚገርም ሰው ነው ንጉሥ ዳዊት። ስለዚህ ለእግዚአብሔር አሁንም እንደተወው ታያላችሁ። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። ተመልሶ ዙፋን ላይ ሲሆንም ዳዊት ይኸው ነው። ሀሳቤን ቶሎ ልበል፣ ቶሎ መጨረስ ስለምፈልግ። ሌላው ንግስናውን ለልጁ ለሰሎሞን ባስረከበ ጊዜ በዘመን ፍጻሜ ያን ጊዜስ ደግሞ ዳዊት የዳዊት ሕይወት ምን ይመስላል የሚለውን ስናይ ሁለተኛ ዜና 28ን እናያለን። ሁለተኛ ዜና ምዕራፍ 28ን ታወጡልኛላችሁ። ሁለተኛ ዜና ምዕራፍ 28 ቁጥር 1 እስከ 3 ይቅርታ፣ አንደኛ ዜና ነው። አንደኛ ዜና 28 ቁጥር 1 እስከ 3 አነባለሁ። ዳዊት በኢየሩሳሌም እንዲሰበሰቡ የየነገዱን የጦር አለቆች ንጉሡን የሚያገለግሉትን የክፍለ ጦር አዛዦቹን፣ የሻለቆቹን፣ የመቶ አለቆቹን፣ የንጉሡና የልጆቹን ንብረት እና ከብት ሁሉ ኃላፊ የሆኑትን እንዲሁም የቤተ መንግሥቱን ሹማምንት ኃያላንና ጀግና ተዋጊዎቹን በአጠቃላይ የእስራኤልን ሹማምንት ሁሉ ጠራ። ከዚያም ንጉሡ ዳዊት በእግሩ ቆሞ እንዲህ አላቸው፣ ወንድሞችና ወገኖች ሆይ ስሙኝ። ለእግዚአብሔር ለቃል ኪዳኑ ታቦት ማደሪያና ለአምላካችን እግር ማረፊያ የሚሆን ቤት ለመስራት አስቤ እቅድ አውጥቼ ነበር። እግዚአብሔር ግን እንዲህ አለኝ፣ ጦረኛ ሰው ስለሆንክና ደምም ስላፈሰስ አንተ ለስሜ ቤት አትሰራም። ነገር ግን የእስራኤል አምላክ እግዚአብሔር በእስራኤል ላይ ለዘላለም እንድነግስ ከቤተሰቤ ሁሉ እኔን መረጠ። መሪ እንዲሆንም ይሁዳን መረጠ። ከይሁዳም የኔን ቤተሰብ መረጠ። ከአባቴም ልጆች መካከል ደግሞ በመላው እስራኤል ላይ እንድነግስ ፈቃዱ ሆነ። እግዚአብሔርም ብዙ ልጆች ሰጥቶኛል። ከወንዶች ልጆችም ሁሉ በእግዚአብሔር መንግሥት ዙፋን ላይ ተቀምጦ በእስራኤል ሁሉ ላይ እንዲነግስ ደግሞ ልጄን ሰሎሞንን መርጦታል እያለ ይቀጥላል። እንዲሁም አለኝ፣ ቤቴንና አደባባዮቹን የሚሰራልኝ ልጅ ሰሎሞን ነው። ምክንያቱም ልጄ እንዲሆን መርጬዋለሁ፣ እኔም አባት ሆነዋለሁ። አሁንም እንደሚያደርገው ሁሉ ትእዛዞቹንና ሕጎቹን ምን ጊዜም
ሳያወላውል የሚፈጽም ከሆነ መንግሥቱን ለዘላለም አጸናለታለሁ። እንግዲህ አሁንም ይችን መልካሚቱን ምድር እንድትወርሱና ለልጆቻችሁም የዘላለምን ርስት አድርጋችሁ እንድትወርሷት የአምላካችሁን የእግዚአብሔርን ትእዛዝ ሁሉ በጥንቃቄ እንድታከብሩ በእስራኤል ሁሉ ፊት በእግዚአብሔር ጉባኤና እግዚአብሔርም እየሰማ አዛቸዋለሁ። አንተም ልጄ ሰለሞን ሆይ እግዚአብሔር ልብን ሁሉ ስለሚመረምርና ሐሳብን ሁሉ ስለሚያውቅ የአባትህን አምላክ እወቅ። አንደኛው በፍጹም ልብና በበጎ ፈቃድህ አገልግለው፣ በፈለግከው ታገኘዋለህ። ከተውከው ግን እርሱ ለዘላለም ይተውህ። ሀያት ለመቅደስ የሚሆነውን እንድትሰራ እግዚአብሔር የመረጠህ መሆኑን አሁንም አስብ፣ ርስ በርትተህም ስራይ። አሁን ንጉሥ ዳዊት ንግስና ብቻ ሳይሆን ሲያስተላልፍ የምታዩት እግዚአብሔር ጋር ቁርኝት እንዲኖረው ሰለሞን እግዚአብሔር መርጦታል ንጉሥ እንዲሆን። ንግስናው የሚጸናው ግን ከእግዚአብሔር ጋር የጸና ከሆነ ነው። አይ ስለዚህ አንተን መርጦሃል። ከብዙ ልጆች መካከል እግዚአብሔር አንተን መርጦሃል። አንተ ደግሞ ከእግዚአብሔር ጋር ያለን ነገር በቃ አስተካክል፣ እወቀው። የአባቶችን አምላክ እወቅ። ከፈለግከው ታገኘዋል። ከተውከው ደግሞ እሱ ደግሞ ለዘላለም ይጥልሃል። ዳዊት የመጨረሻ ሕይወቱ ንግስናውን አሳልፎ ሲሰጥ ለሰለሞን እንደዚህ አይነት መልእክት ነው ያስተላለፈው። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። እየጨረስኩ ነው። መጨረሻ ላይ ምዕራፍ 29 ቁጥር 1 እስከ 9 አነብና ከዛ በቃ ጨረስኩ። በቃ አይ ቲንክ ሳምንት መቀጠል አልቀረም። ከዚያም ንጉሥ ዳዊት ለመላው ጉባኤ እንዲህ አለ። እግዚአብሔር የመረጠው ልጄ ሰለሞን ገና ወጣትና ልምድም የሌለው ነው። ይህ ታላቅ ሕንፃ የሚሰራው ለሰው ሳይሆን ለእግዚአብሔር ነው። አያችሁ፣ ለእግዚአብሔር አምላክ በመሆኑ ስራው ከባድ ነው። እኔም ያለኝን ሀብት ለአምላኬ ቤተ መቅደስ ለወርቁ ስራ ወርቁን፣ ለብሩ ስራ ብሩን፣ ለናስ ስራ ናሱን፣ ለብረቱ ስራ ብረቱን፣ ለእንጨቱ ስራ እንጨቱን፣ እንዲሁም ለፈርጥ የሚሆነውን መርገድ ከቀልጌዶን ልዩ ልዩ ህብረ ያላቸውን የከበሩ ድንጋዮችን ማንኛውንም አይነት የሚያምር ድንጋይና እብነ በረድ ይህንን ሁሉ በብዛት አዘጋጅቻለሁ። ከዚህም በቀር ለአምላኬ ቤት ካለኝ ፍቅር የተነሳ ስለዚህ ለተቀደሰ ቤት ከዚህ በፊት ከሰጠሁት በተጨማሪ ለዚሁ ለእግዚአብሔር ቤተ መቅደስ የግል ሀብቴን የሆነውን ወርቅና ብር እሰጣለሁ። ይህም 3000 መክሊት የኦፌር ወርቅና 7000 መክሊት ንጹሕ ብር ለቤተ መቅደሱ የግድግዳ ግንብ ማስጌጫ፣ እንዲሁም ለወርቁ ስራ ለብሩ ስራ በየእጅ ጥበብ ባለሙያ ለሚሰራ ስራ ሁሉ የሚሆን ነው። ታዲያ ዛሬ ራሱን ለእግዚአብሔር ለመቀደስ ፈቃደኛ የሚሆን ማን ነው ይላል። ታያችሁ፣ እግዚአብሔር አምላክ ተመሰገነ። ስለዚህ ዳዊት አትስራ እየተባለ እንኳን በቃ በጣም የሚገርም እግዚአብሔር አትስራ ዝም በል እያለው በቃ ያስቀምጣል። በቃ ሁሉን በየአይነቱ በወርቁ ስራ ወርቁን፣ በብሩ ስራ ብሩን፣ በናሱ ስራ በናሱ ናሱን፣ በሁሉ ነገር ዳዊት አስተካክሎ ነው ለልጁ የሰጠው። አስተካክሎ። ስለዚህ ዳዊት ዙፋኑን ሲያስረክብ በመጨረሻው ጊዜ ሀሳቡ ምንድን ነው ካላችን፣ ለእግዚአብሔር ቤት ያለው ሀሳብ ይሄ ነው። ልጁ ከእግዚአብሔር ጋር ተጣብቆ ህይወቱ ያማረ እንዲሆን፣ ንግስናው ያማረ እንዲሆን፣ ዘመኑ ያማረ እንዲሆን፣ የእግዚአብሔር ቤት ደግሞ በእንዲህ አይነት መልክ እንዲሰራ ነው የዳዊት ሀሳብ። እግዚአብሔር አምላክ የተመሰገነ። ስለዚህ ዋናው ሀሳብ ምንድን ነው? እኛ በየትኛውም ታይም ነግሬያቸዋለሁ ባለፈ ጊዜ ህይወት አንዴ ከፍታ አንዴ ዝቅታ ነው። ስለዚህ በየትኛውም ታይም ከእግዚአብሔር ጋር ያለን ነገር
በቃ የተቆራኘ ሁልጊዜ ፊቱን የምንፈልግ ሁልጊዜ ማደሪያውን የምንፈልግ ሁልጊዜ እግዚአብሔር አምላክ የእሱን መገኘት የምንናፍቅ ሊሆን ይገባል። አሜን። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። የሚቀጥለው ሳምንት እግዚአብሔር ይመስገን፣ ሃሌሉያ፣ አዲስ ኪዳን ላይ ነው የምንሄደው። ማቴዎስ 5:6 ላይ ምን ምንድን ነው የሚለው? ጽድቁን የሚራቡና የሚናፍቁ ብፁዓን ናቸው ይጠግባሉ። እግዚአብሔር አምላክ ተመስገን። ስለዚህ የሚራብ ጽድቁን የሚጠማ መጀመሪያ ብዙ የሚሰጠዋል። ከዚያ ለምን ይጠግባል። ተርበን አንቀርም፣ እንጠግባለን። ፈልገን አንቀርም፣ ይገኛል። ብትፈልገው ታገኘዋለህ አይደል የሚለው? እግዚአብሔር ሲፈለግ ይገኛል። አሜን። እግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። እንጸልያለን። እግዚአብሔር አባት በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ስምህ ከዘላለም እስከ ዘላለም የተባረከ ይሁን። አባት ስለመጣው ቃል እናመሰግናለን። ይህ ቃል ወደ እኛ ስለመጣ እናመሰግናለን። ዳዊት በሕይወት ዘመኑ ሁሉ እግዚአብሔር ሆይ ሃሌሉያ፣ በከፍታም በነበረው ጊዜ በምድረ በዳም ላይ ቢሆን ባጋጠመው ጊዜ ሁሉ ከአንተ ጋር እንደተቆራኙ አንተንም እንደፈለገ እንዲሁ በሕይወት ዘመናችን ሁሉ ከአንተ ጋር ተቆራኝተን አንተ ጋር በቃ ተጣብቀን እግዚአብሔር ሆይ ዘመናችን ስለሚያልፍ አመሰግናለሁ። ስምህ የተባረከ ይሁን። ሁሉ ለአንተ ክብር ይሁን። እግዚአብሔር ሆይ ለሚሰሙኝም እንደዚሁ ስለሚሆንላችሁ አመሰግናለሁ። ይህ ቃል መቶ ፍሬ ያፍራ። አመሰግናለሁ። በኢየሱስ ክርስቶስ ስም አሜን።